ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁ ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎችን ጀምሮ አብራችሁ ቆይታ ማድረግውን ይፋታ ጥላውን መልካም ቆይታ በመካከለኛው ምስራቅ እየተባባሰ የመጣው ቀውስና የዓለም አቀፍ የነዳጅ ገበያ መናጋትን ተከትሎ የኢትዮጵያ መንግስት የአቅርቦት እጥረቱን ለማቋቋም የሚያስችሉ ውሳኔዎችን ማሳለፉን የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ በሰጡት መግለጫ አስታውቀዋል። ሚኒስትሩ እንደገለጹት ከጦርነቱ በፊት $80 የነበረው የአንድ በርሜል ነጭ ናፍጣ ዋጋ በአሁኑ ወቅት ወደ $230 አሻቅቧል። በተመሳሳይ ቤንዚን ከ70 ወደ $150 ደርሷል። ለዝርዝሩ አናውን ተስፋ ኢትዮጵያ ቀደም ሲል የነበራትን የነዳጅ ግዢ ውል በአቅራቢ ሀገራት ምክንያት በመስተጓጎሉ 180,000 ሜትሪክ ቶን ነዳጅ ሳይጓጓዝ መቅረቱን ጠቁመዋል። ይህም የናፍጣ የቀን አቅርቦትን ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር እንዲቀንስ አድርጎታል። የተፈጠረውን እጥረት በፍትሐዊነት ለመምራት መንግስት የቅድሚያ አሰጣጥ ስርዓት ዘርግቷል። በዚህም መሰረት ነዳጅ በቅድሚያ ከሚያገኙ መካከል ነዳጅ ጫኝ ተሽከርካሪዎች ለስርጭት ቅድሚያ ይሰጣቸዋል። ሁለተኛ፣ ከፍተኛ አምራችና ላኪ ድርጅቶች በቀጥታ እንዲያገኙ ይደረጋል። ሶስተኛ፣ መሰረታዊ የፍጆታ ዕቃዎች የሚያጓጉዙ ተሽከርካሪዎች፣ 4 ግብርና የሚያዘምኑ ትራክተሮች፣ ማሽነሪዎች፣ 5 የብዙሃን ትራንስፖርት አውቶቡሶችንና በናፍጣ የሚሰሩ የህዝብ ማመላለሻዎች ይገኙበታል። ሁኔታውንም የሚከታተል ልዩ ኦፕሬሽን ክፍል በማዕከል ደረጃ ተቋቁሟል። በመሆኑም እስካሁን በተደረገ ክትትል በህገወጥ ተግባራት የተሳተፉ 658 ግለሰቦች የስራ ኃላፊዎችን ጨምሮ በቁጥጥር ስር የዋሉ ሲሆን 720,000 ሊትር ነዳጅ ተይዞ ለመንግስት ገቢ እንደሆነም ተገልጿል። ምንም እንኳን የዓለም ዋጋ በ3 እጥፍ ቢጨምርም መንግስት በነጭ ናፍጣ ላይ በ1 ሊትር 95 ብር በቤንዚን ደግሞ 42 ብር ድጎማ እያደረገ ይገኛል። እስካሁንም በአጠቃላይ 262 ቢሊዮን ብር ለድጎማ ወጪ ተደርጓል። ሚኒስተሩ ወቅታዊ ችግሩን በጋራ ለመሻገር ዜጎች ነዳጅን በከፍተኛ ቁጠባ መጠቀም፣ የአጭር ርቀት ጉዞዎችን በእግር የመጓዝ ባህልን ማዳበር፣ አስፈላጊ የጉዞ ፕሮግራሞችን መሰረዝ፣ በነዳጅ ግብይት ላይ የሚታዩ ህገወጥ ድርጊቶችን ለሚመለከተው አካል ማጋለጥ እንዳለባቸው ጥሪ አቅርበዋል። ኢትዮጵያና ሩሲያ ፌዴሬሽን በኒውክሌር ኃይል ልማት ላይ ስትራቴጂካዊ ፍኖተ ካርታ ተፈራረሙ። የኢትዮጵያ የኒውክሌር ኃይል ኮሚሽን ኮሚሽነር አቶ ሳንዶካን ደበበ ከሩሲያ ሮሳቶም ስቴት ኮርፖሬሽን ምክትል ዋና ዳይሬክተር ኒኮላይ ስፓስኪ ጋር ተወያይተዋል። ለዝርዝሩ አማሩ ገብሩ ውይይቱ በኢትዮጵያና በሩሲያ ፌዴሬሽን መካከል የኒውክሌር ኃይልን ለሰላማዊ ዓላማ ለመጠቀም በመስከረም ወር የተፈረመውን ስምምነት በተጨባጭ ተግባራዊ ለማድረግ በሚቻልባቸው መንገዶች ላይ ያተኮረ ነው ተብሏል። በኢትዮጵያና በሩሲያ መካከል የተደረሰው የኒውክሌር አጋርነት ስምምነት የህግ ማዕቀፎችን፣ መሰረተ ልማቶችን መገንባትና የሰለጠነ የሰው ኃይል በማፍራት የሀገሪቱን የኢነርጂ አቅም ለማሳደግ ያለመ ነው። ይህ ስምምነት ከንጹህ ኃይል አቅርቦት ባለፈ የኒውክሌር ቴክኖሎጂ ዓለም አቀፍ የደህንነት መስፈርቶችን በጠበቀ መልኩ የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ወደ ላቀ ደረጃም ያሸጋግራል። በውይይቱ ማጠቃለያ ላይ በሁለቱ ወገኖች መካከል የወደፊት የሥራ አቅጣጫን የሚያመላክት የጋራ ፍኖተ ካርታ ስምምነት በሮሳቶምና በኢትዮጵያ የኒውክሌር ኃይል ኮሚሽን መካከል ተፈርሟል። በሁለቱ መሪዎች የተፈረመው ሰነድ የኒውክሌር ኃይል ፕሮጀክቶችን በተጨባጭ ወደ ሥራ ለማስገባት የሚያስችል ዝርዝር የድርጊት መርሃ ግብር ነው። የኢትዮጵያን የኒውክሌር ኃይል ጉዞ ከዕቅድ ወደ ተግባር የሚያሸጋግር ታሪካዊ እርምጃ መሆኑን ኮሚሽኑ ገልጿል። ኢትዮ ቴሌኮም ቴሌሳይን የተሰኘ አዲስ የሞባይል መተግበሪያ ለተጠቃሚዎች አስተዋወቀ። ይህ ዲጂታል መፍትሄ ቀደም ሲል ዜጎች የውክልና ስልጣን፣ የጠበቃ ፍቃድና የሰነዶች ማረጋገጥ አገልግሎት ለማግኘት የሚፈጁትን ጊዜና ጉልበት የሚቀንስ ሲሆን ኢትዮ ቴሌኮም ከውጭ ጉዳይ ሚኒስቴር፣ ከፍትህ ሚኒስቴርና ከፌዴራል ሰነዶች ማረጋገጫና መዝገብ አገልግሎት ጋር በመተባበር ቴሌሳይን የተሰኘ መተግበሪያ በትናንትናው ዕለት አስመርቋል። ዝርዝሩን በስነ ስርዓቱ የተገኘችው ሪፖርተራችን ጸጋነች ተሰማ እንደሚከተለው ታቀርበዋለች። ከዚህ ቀደም ዜጎች የውክልና ስልጣን፣ የጥብቅና ፍቃድና የሰነዶች ማረጋገጥ አገልግሎትን ለማግኘት የሚያባክኑትን ረጅምና አሰልቺ ሂደት የሚቀርፍ ቴሌሳይን የተሰኘ የዲጂታል መፍትሄ በይፋ ተመርቆ ቀርቧል። ቴሌሳይን በዲጂታል መንገድ የሚፈረም ፊርማ ሲሆን ኢትዮጵያውያን ብቻ ሳይሆኑ ትውልደ ኢትዮጵያውያንም ካሉበት ቦታ ሆነው ይህንን አገልግሎት መጠቀም እንደሚችሉ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ገልጸዋል። ዲጂታል ኢትዮጵያ 2030 ከተጀመረ 3 ወሩን አስቆጥሯል ማለት ነው። ምናልባትም እንግዲህ ከዲጂታል ኢትዮጵያ 2030 በርከት ያሉ ጉዳዮችን ኢትዮ ቴሌኮም በእነዚህ በባለፉ 3 ወራት ብቻ በርከት ያሉ አገልግሎቶችን ምዕራፍ የተሻገሩ የዲጂታል ኢትዮጵያን ትራንስፎርሜሽን የሚያፈናጥሩ አገልግሎቶችን ስናቀርብ ቆይተናል። ይሄ ግን በአይነቱ ደግሞ ለየት ያለ በሀገር ውስጥ ብቻ ሳይሆን ከሀገር ውስጥ ውጪ ያሉ ዜጎቻችንንም ጨምሮ ሰርቭ የሚያደርግ በርካታ ችግሮችን የሚፈታ አገልግሎት ነው ማለት ነው ቴሌሳይን።
ከዜጎች ብቻ ሳይሆን ከተቋማትን ፐርስፔክቲቭ ተቋማት ውስጥ ካሉ ይህን አገልግሎት ከሚሰጡ ባለሙያዎችም ደግሞ እይታ ብዙ ችግሮችን የሚቀርፍልን ነው ማለት ነው። ስለዚህ በዲጂታል ኢትዮጵያ ጉዞ በትራንስፎርሜሽን ጉዞ እንግዲህ ከምንሰራቸው ስራዎች አንዱ ተቋማቶቻችንን ዲጂታሊ ማስታጠቅ ነው፣ ትራንስፎርም ማድረግ ነው። ለምን ሲባል ለዜጎች የሚሰጡትን አገልግሎት ቀልጣፋ፣ ተደራሽ፣ ምቹ ማድረግ እንዲሁም አካታች ማድረግ በእጅጉ ስለሚያስፈልግ ማለት ነው። ይህ የዲጂታል ኢትዮጵያ አንዱና ዋነኛው የራዕያችን አካል ነው ማለት ነው። ኢትዮ ቴሌኮም ከውጭ ጉዳይ ሚኒስቴር ከፍትህ ሚኒስቴርና ከፌዴራል የሰነዶች ማረጋገጫና ምዝገባ ጋር በአጋርነት ቴሌሳይን ዲጂታል ፊርማን ሲያስተዋውቁ ዜጎች በአካል ሳይገኙ ካሉበት ቦታ ሆነው ማንኛውንም ህጋዊ ሰነድ በቴሌሳይን እንዲያረጋግጡ፣ የዲያስፖራው ማህበረሰብ ወደ ኤምባሲ መምጣት ሳይኖርባቸው የውክልና ስልጣን እንዲሰጡና እንዲያነሱ እንዲሁም የህግ ባለሙያዎች የጥብቅና ፍቃድ ለማውጣትና ለማደስ የሚያስችል መፍትሄ ይዞ እንደቀረበ ተገልጿል። ከኢትዮ ቴሌኮም ጋር በስትራቴጂያዊ አጋርነት በመቀናጀት የሀገራችንን የዲጂታል ትራንስፎርሜሽን ጉዞ ወደ አዲስ ምዕራፍ ለማሸጋገር የኢትዮጵያ የመጀመሪያው የሆነውን የቴሌሳይን ዲጂታል እና የዲጂታል ሞፋ በተለይ ውጭ ሀገር ለምንሰጠው ዲጂታል ሞፋን የተሰኙ ቴክኖሎጂ መር አገልግሎቶችን በዛሬው ዕለት ለተገልጋዩ ህብረተሰብ እንዲሁም ደግሞ ሀገር ውስጥ ለውጭ ሀገር ለሚገኙ ትውልደ ኢትዮጵያውያን ይሄን አገልግሎት ይፋ ስናደርግ ለመላው የተቋማችን ሰራተኛና ይህንን ስራ ይሁን እንዲሆን ስለፉ ለነበሩት አካላት እንኳን ደስ አላችሁ ለማለት እፈልጋለሁ። ወደ ፍትህ ሚኒስቴር መምጣት ሳያስፈልጋቸው በተለይ አሁን ደግሞ ትራንስፖርቱ ምኑም ቀላል ባልሆነበት ሁኔታ ከተለያየ ቦታ ወደዚህ ወደ አዲስ አበባ ወደ ፌዴራል ወደ ፍትህ ሚኒስቴር መምጣት ሳያስፈልግ ይህንን ሰርቪስ ባሉበት ሆነው እንዲያገኙ መደረጉ ለኛ ለነሱም በጣም ትልቅ ነገር ነው። ፕላስ ለፍትህ ስርዓቱም ትልቅ አቺቭመንት ነው። ፌዴራል ሰነዶች ማረጋገጫና ምዝገባ አገልግሎት እንደምታወቀው በርካታ ተገልጋዮችን የሚያገለግል በቀን በአማካይ እስከ 6000 የሚደርሱ ተገልጋዮች የሚገለገሉበት ተቋም ነው። ቴሌሳይን አማካይነት ተገልጋይ ሳይቀርብ አገልግሎት ለመስጠት የሚያስችለን ደረጃ ላይ ደርሰናል። ተገልጋይ ሳይቀርብ ባሉበት ሆነው አገልግሎት እንዲያገኙ የሚያስችል ስርዓት መፍጠር ይቻላል ማለት ነው። የኢትዮጵያ አየር መንገድ ቡድን ከአፍሪካ አየር መንገድ ማህበር ጋር በመተባበር በአፍሪካ አውሮፕላን ጥገና ማስተካከያና ሙሉ ማሻሻያ የ3 ቀናት ኮንፈረንስ በአዲስ አበባ ተካሂዷል። ኮንፈረንሱ የአፍሪካ አቪዬሽን ዘርፍ ወደ ዓለም አቀፍ ደረጃ ለማሻሻል ያለመ ሲሆን ከኢትዮጵያ፣ ኬንያ፣ ከምስራቅና ሰሜን ምስራቅ አፍሪካ ጨምሮ ከሌሎች የአፍሪካ ሀገራት የዘርፉ ባለሙያዎች ተገኝተዋል። ዝርዝሩ የሪፖርተራችን ጸጋነሽ ተሰማ ነው። የአፍሪካ አየር ትራንስፖርት ኢንዱስትሪ እንደ ሌሎች አህጉራት ያደገ ባለመሆኑ የአውሮፕላን ሞተሮች፣ የመለዋወጫ እቃዎች መጠገኛ ማዕከል በበቂ ሁኔታ ባለመኖሩ ይህ በአፍሪካ የአውሮፕላን ጥገና ማስተካከያና ሙሉ ማሻሻያ ኤምአርኦ ኮንፈረንስ ተካሂዷል። ይህ የአውሮፕላን መጠገኛ ማዕከል እጥረት የአፍሪካ አየር መንገዶች በተፈለገው መልኩ እንዳያድጉና ትርፋማ እንዳይሆኑ ምክንያት እንደሆኑ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው ገልጸዋል። አፍሪካ ውስጥ የአውሮፕላን ጥገና አቅም ለመገንባት የሚያስችል ስብሰባዎች ለብዙ ዓመታት ሲካሄዱ ቆይተዋል። ያን ያደርግ የነበረው አንድ እንግሊዝ ሀገር ያለ ኩባንያ ነበር። ግን ያ ኩባንያ ባለቤቱ ስላረፉ ተቋርጦ ነበር ባለፉት 2 ዓመታት። የእነዚህ ኮንፈረንሶች ዓላማ አየር መንገዶች፣ የአፍሪካ አየር መንገዶች አንድ ላይ እንዲሰባሰቡ እንደዚሁም የአምራቾች አውሮፕላን አምራቾችን እንዲመጡ ከአፍሪካ ውጭ ያሉ እና አፍሪካ ውስጥም ያሉ አውሮፕላን የሚጠግኑ ድርጅቶችን እንደዚሁ እንዲሳተፉና ሀሳብ በመቀያየር የአፍሪካ የአውሮፕላን ጥገና አቅምን እንዴት እናሳድግ በሚል ምክክር ለማድረግ ነው ዓላማ። የኢትዮጵያ አየር መንገድ የጥገና ማዕከል ማኔጂንግ ዳይሬክተር የሆኑት ዳንኤል ደመቀ ብዙውን ጊዜ የአውሮፕላን ጥገና ማዕከላት ለአፍሪካ አየር መንገዶች በቅርበት ወደሚገኙ የተባበሩት አረብ ኤምሬቶች እንደሚቀመጡና ይህ ሲሆን ደግሞ የበረራ መስተጓጎል እንደሚፈጠር አብራርተዋል። ስለሆነም የዘንድሮ የኤምአርኦ ኮንፈረንስ ችግሩን ለመፍታት ያለመ በመሆኑ በዚህም በአፍሪካ ከቀላል እስከ ትልልቅ የአውሮፕላን ጥገናዎች ይሰራሉ ብለዋል። የአውሮፕላን ጥገናዎች በአብዛኛው በጠቅላላው በሁለት ይከፈላሉ። አንደኛው ያው ቀለል ያለ ጥገና በሚለው ላይት ኤርክራፍት ሜንተናንስ ይሆናል። ሁለተኛው ደግሞ ሄቪ ኤርክራፍት ሜንተናንስ እና እንደ ሞተሮቹ ያሉትን ደግሞ ኦቨርኦል ማለት በጠቅላላ ኢንጂኖቹ ተፈታተው እያንዳንዱ የውስጥ አካላቸው ተፈትሾ
መቀየር ያለባቸው ተቀይረው አንዳንዶቹ ደግሞ ባይበላሹም ደግሞ የአገልግሎት ዘመናቸው እየተቃረበ ያለ የላይፍ ሊሚት የምንለው አለ። ወደዛ የደረሱት ደግሞ እየቀየርን ማድረግ ይሄ እንግዲህ ኦቨርኦል የሚባል የኢንጂን ፕሮግራም ነው። እንደዚህ አይነቶቹን ስራዎች ሄቪ ሜንተናንስ እና ኦቨርኦል የሚጠይቁ ከበድ ያሉ ብዙ ጊዜ ሰዓት ፋሲሊቲ የሚጠይቁ አሁን ባለን የኤምአርኦ ፋሲሊቲ እዚህ ቦሌ ኢንተርናሽናል ኤርፖርት ባለው በዛው ይቀጥላል። ኢቲዝ በጣም ሰፊ ፋሲሊቲ ነው። እስከ 8 ሃንጋር አለው። ስቴት ኦፍ ዘ አርት የሆነ ኮምፖነንት ሜንተናንስ አለው። የኢንጂን ኦቨርኦል አለው። እነዚህ በሙሉ እንግዲህ እዚሁ ሰርቭ ያደርጋሉ። በዘንድሮ 2026 በአፍሪካ የአውሮፕላን ጥገና ማስተካከያና ሙሉ ማሻሻያ ኤምአርኦ ከኢንተርናሽናል ኤር ትራንስፖርት አሶሲዬሽን አይታ ከኬንያ አየር መንገድ ከመካከለኛው ምስራቅና ሰሜን ምስራቅ አፍሪካ ከአፍሪካ አየር መንገድ ማህበር አፍራ እንዲሁም ኢትዮጵያን ጨምሮ ከሌሎች የአፍሪካ ሀገራት የተሰባሰቡ የዘርፉ ባለሙያዎች በኮንፈረንሱ ተሳትፈዋል። በኢትዮጵያ የጤና ዘርፍ የዲጂታል ሽግግር እስካሁን 60 የጤና ተቋማት ሙሉ በሙሉ ወረቀት አልባ አሰራር መጀመራቸው ተገለጸ። ይህ ሽግግር ኢትዮጵያ እንደ አውሮፓውያን አቆጣጠር በ2030 የጤናውን ዘርፍ ሙሉ በሙሉ በዲጂታል ስርዓት ለመቀየር የያዘችው ግብ አካል መሆኑን የጤና ሚኒስቴር አስታውቋል። የጤና ሚኒስትር ዴኤታ ሳህረላ አብዱላሂ ሚኒስትሩ በጤና ኬላዎችም ጭምር የተለያዩ የዲጂታል አሰራሮችን ተግባራዊ እያደረገ እንደሚገኝ ለሀገር ውስጥ ሚዲያዎች ገልጸዋል። ከ30 ሚሊዮን በላይ የሚሆኑ ዜጎች የጤና መረጃ ደግሞ በዲጂታል ስርዓት ተደራጅቶ እንዲያዝ መደረጉንም ጠቁመዋል። የኢንተርኔት ግንኙነት መቆራረጥ፣ የመሰረተ ልማት አቅርቦትና የሰለጠነ የሰው ኃይል እጥረት ለዲጂታል ሽግግሩ መሳካት ትኩረት ሊሰጣቸው ከሚገቡ ጉዳዮች እንደሆኑም ተመላክቷል። 1200 አውቶቡሶች የናፍጣ ሞተራቸው ተቀይሮ በተፈጥሮ ጋዝ ሊሰሩ ነው። የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት የነዳጅ ወጪን በከፍተኛ ደረጃ ለመቀነስና የሀገር ውስጥ የተፈጥሮ ሀብትን ጥቅም ላይ ለማዋል የ1200 አውቶቡሶችን የናፍጣ ሞተሮች በተፈጥሮ ጋዝ በሚሰሩ አዳዲስ ሞተሮች የመተካት ስራ መጀመሩን አስታውቋል። ለዝርዝሩ አናውል ተስፋ። የድርጅቱ የቴክኒክና ስልጠና ዘርፍ ኃላፊ አቶ አዳና አብደታ እንደገለጹት በአሁኑ ወቅት በቃሊቲ ቅርንጫፍ የሞተር መተኪያ ማዕከልና የጋዝ መሙያ ማደያ ግንባታ ተጠናቆ ወደ ተግባራዊ እንቅስቃሴ ተገብቷል። ይህ ፕሮጀክት በመጀመሪያው ምዕራፍ 1200 አውቶቡሶችን የሚያካትት ሲሆን ለአገልግሎት የሚለውም የተፈጥሮ ጋዝ ሙሉ በሙሉ በሀገር ውስጥ የሚገኝ በመሆኑ ተቋሙ ለነዳጅ ግዢ የሚያወጣውን ከፍተኛ ወጪ እንደሚያስቀርም ተገልጿል። በአሁኑ ወቅት ለሙከራ የሚሆኑ ሞተሮች ተከላ የተከናወነ ሲሆን ቀሪዎቹ ሞተሮች በሂደት ላይ እንደሚገኙና የቴክኒክ ባለሙያ ችም ስለ አዲሱ ቴክኖሎጂ አጠቃቀምና ጥገና ስልጠና በመውሰድ ላይ መሆናቸውን ተናግረዋል። ይህ እርምጃ ለተቋሙ ትልቅ የፋይናንስ እፎይታ ከመስጠቱም ባለፈ በቀጣይ የሀገር አቋራጭ አውቶቡሶችንና ከባድ የጭነት ተሽከርካሪዎችንም ወደዚሁ አሰራር እንዲገቡ አቅጣጫ መንደፉን ተጠቁሟል። አስተማማኝ የሀገር ውስጥ የጋዝ አቅርቦት መኖሩ በነዳጅ እጥረት ዙሪያ የሚታየውን ስጋት ሙሉ በሙሉ እንደሚፈታውም ተገልጿል። የግዕዝ ቋንቋ በተለያዩ የዓለም ክፍሎች የሀሳብ ልውውጥ ጉልህ ሚና እንደነበረው የሚጠቁም ጥናት ይፋ ሆነ። የአዲስ ጥናት የአርመን ፊደላት ከግዕዝ ጋር ከፍተኛ መዋቅራዊ ተመሳሳይነት እንዳላቸው አሳይቷል። ለዝርዝሩ ማህሌት ደመላሽ። በአሜሪካ ካሊፎርኒያ ግዛት የሳንዲያጎ ስቴት ዩኒቨርሲቲ ተመራማሪዎች በሰው ሰራሽ አስተውሎት ያከናወኑት ምርምር የአርመን ፊደል የአጻጻፍ ስርዓት ከጥንታዊ የኢትዮጵያ ግዕዝ ፊደላት ጋር እጅግ የላቀ መዋቅራዊ ዝምድና እንዳለው ይፋ አድርገዋል። ተመራማሪዎቹ 28000 የግዕዝ ሆሄያትን በመጠቀም ባሰለጠኑት የኮምፒውተር ሞዴል የአርመን ፊደላት ከላቲንና ከሌሎች የካውሰት ጽሕፈቶች ይልቅ ለግዕዝ እጅግ የቀረቡ መሆናቸውን አረጋግጠዋል። የጥናቱ ዓላማ በአይን ከሚታይ ግምት ባለፈ በሂሳባዊ ቀመሮች የተደገፈ ተጨባጭ መረጃ ማቅረብ ነው ሲሉ የጥናቱ መሪ የሆኑት ሳምካሴን ተናግረዋል። ከግኝቱ አስደናቂ የሆነው ጉዳይ የአርመን ፊደላት ከግዕዝ ጋር ያላቸው ተመሳሳይነት ግዕዝ ከቀደመው ቅጂው ጋር ተመሳሳይነት ጋር በጣም የተቀራረበ መሆኑ ነው ያሉት ተመራማሪዎቹ ተመሳሳይነቱ የአጋጣሚ ላይሆን እንደሚችል የሚጠቁም ነው ሲሉ በፊዚክስ ኦር ድረገጽ ላይ ባሳተሙት ጥናት ገልጸዋል። ይህ ግኝት በአፍሪካና በካውሰት ስልጣኔዎች መካከል የነበረውን ጥንታዊ የባህልና የእውቀት ልውውጥ በአዲስ መልክ ለመረዳት ትልቅ ፋይዳ አለው መባሉንም ስፑትኒክ ዘግቧል። የኢትዮጵያ መገናኛ ብዙሃን ባለስልጣን በሎተሪ ማስታወቂያዎች ላይ ጥብቅ መመሪያን አስተላለፈ። ባለስልጣኑ በማንኛውም የመገናኛ ብዙሃን አማራጭ የሚሰራጩ የሎተሪ ማስታወቂያዎች መሟላት ያለባቸውን ሕጋዊ መስፈርቶች አስታውቋል። ባለስልጣኑ ባወጣው መመሪያ መሰረት ማንኛውም ሰው የሎተሪ ማስታወቂያን ማስታወቅ የሚችለው በሕግ ወይም አግባብ ባለው የመንግስት አካል የሎተሪን ስራ ለማካሄድ የተሰጠ ሕጋዊ ፈቃድ ሲኖረው ብቻ እንደሆነም ተገልጿል። በተጨማሪም በማንኛውም የመገናኛ ብዙሃን የሚተላለፍ የሎተሪ ማስታወቂያ የሚከተሉትን ነጥቦች በግልጽ ማካተት እንዳለበት ታዟል። ሕጋዊነቱን ለማጣራትም እጣውን ያዘጋጀው ሰው ስምና ሕጋዊ ፈቃድን ማየት፣ እጣው የሚያስገኘውን የገንዘብ መጠን ወይም የሽልማት አይነት በግልጽ ማስቀመጥ፣ እጣው የሚወጣበትን ቀን፣ ሰዓትና ቦታ መግለጽ አለበት ብሏል። ባለስልጣኑ ይህንን መመሪያ ተላልፈው በሚገኙ አካላት ላይ ጥብቅ የሕግ እርምጃ እንደሚወስድም አሳስቧል።
እየተከታተላችሁ የምትገኙት ከቻናሏን የሚተላለፍላችሁን የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። ቻይናና ፓኪስታን የመካከለኛው ምስራቅ ጦርነት እልባት እንዲያገኝ ባለ 5 ነጥብ የሰላም እቅድ አቀረቡ። በመካከለኛው ምስራቅ ያለው ወታደራዊ ጥረትና ዲፕሎማሲያዊ ጥረት እንደቀጠለ ነው። የአሜሪካና እስራኤል ጥምር ጦር በቴህራንና ኢስፋሃን በሚገኙ የኢራን ወታደራዊና ሲቪል ተቋማት ላይ ያነጣጠረ ጥቃት መፈጸማቸውን አልጀዚራ ዘግቧል። ለዝርዝሩ አማሩ ገብሩ። በድብደባው ለካንሰር ሕክምና መድኃኒት የሚያመርተው ቶፊቅ ዳሩ የተሰኘው ፋርማሲቲካል ተቋም መመታቱን ኢራን አስታውቃለች። በደቡብ ሊባኖስም እስራኤል በፈጸመችው ጥቃት የ3 ኢንዶኔዥያውያን ሰላም አስከባሪዎች ሕይወት ማለፉን የተባበሩት መንግስታት ድርጅት አረጋግጧል። በዚህ አሳሳቢ ወቅት ቻይናና ፓኪስታን በቤጂንግ ባደረጉት ምክክር ጦርነቱን በአስቸኳይ ለማቆም የሚያስችል ባለ 5 ነጥብ የሰላም እቅድ ይፋ ማድረጋቸው የቀጠናው ትልቅ ዜና ሆኗል። ይህ እቅድ ግጭቶች ያለምንም ቅድመ ሁኔታ በአስቸኳይ እንዲቆሙና ሰብአዊ እርዳታ እንዲቀርብ ጥሪ የሚያቀርብ ነው። በተጨማሪም የተፋላሚ ወገኖች ሉዓላዊነት እንዲከበር የኃይል ማመንጫዎችና የኒኩለር መሰረተ ልማቶች ጥበቃ እንዲደረግላቸው እንዲሁም የሆርሙዝ ሰርጥ ለዓለም አቀፍ መርከቦች ክፍት እንዲሆን ይጠይቃል። የፓኪስታኑ ምክትል ጠቅላይ ሚኒስቴርና የውጭ ጉዳይ ሚኒስቴር የሆኑት ኢሻቅ ዳርና የቻይናው የውጭ ጉዳይ ሚኒስቴር ዋንግ ዩ ያቀረቡት ይህ የሰላም እቅድ በዲፕሎማሲው መስክ ትልቅ ተስፋ ሰጥቷል። የአሜሪካው መከላከያ ሚኒስቴር ፔት ሄግዜዝ በበኩላቸው ሀገራቸው በቦምብ የመደራደር ስልቷን እንደምትቀጥል መናገራቸውን ዘጋርዲያን ጠቁሟል። የሲኤስአይኤስ ተንታኞች እንደሚሉት ጦርነቱ በዓለም ነዳጅ ገበያ ላይ የፈጠረው ጫናና በዱባይ የአክሲዮን ገበያ ላይ የደረሰው የ120 ቢሊዮን ዶላር ኪሳራ ዓለም አቀፉ ማህበረሰብ ለቻይናና ፓኪስታን የሰላም ጥሪ ጆሮውን እንዲሰጥ አስገድዶታል ይላሉ። በቀጣዮቹ ጥቂት ቀናት የሚወሰዱ እርምጃዎች ጦርነቱ ወደ ሰላም ንግግር ወይስ ሰፋ ወዳለ የእግረኛ ጦር ወረራ ያመራል የሚለውን እንደሚወስኑም ይጠበቃል። አሜሪካ ከኢራን ጦርነት በኋላ ከኔቶ ጋር የሚኖራትን ግንኙነት ዳግም እንደምትገመግም አስታወቀች። ህብረቱ ጦርነቱ ላይ ምንም እያገዘኝ አይደለም ስትልም ዳግም ተችታለች። ከአሜሪካው የዜና አውታር ፎክስ ኒውስ ጋር ቆይታ ያደረጉት የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ አሜሪካ ከኔቶ ጋር ያላትን ግንኙነት ከኢራን ጦርነት በኋላ ዳግም እንደምትገመግም ገልጸዋል። ለዝርዝሩ ሄሮዳት ንጉሴ። በመካከለኛው ምስራቅ ግጭት ወቅት የነበረውን የህብረቱን ድጋፍ እጥረት እጅግ የሚያሳዝን ሲሉ የገለጹት ሩቢዮ የኔቶ አባል ሀገራት አሜሪካ በእነሱ በኩል ማግኘት የምትችላቸውን የጦር መስመሮች እንድትጠቀም ፍቃደኛ አለመሆናቸውን አጥብቀው ተችተዋል። እኛ የምናስፈልገው አውሮፓ ሲጠቃ እንድንከላከል ብቻ ከሆነና ከእነሱ በኩል የሚያስፈልገንን ጥቅም ማግኘት የማንችል ከሆነ ይህ ጥሩ ስምምነት አይደለም። በእንዲህ ሁኔታ መቀጠል አስቸጋሪ ይሆናል ብለዋል። ስፔን የአየር ክልል መከልከሏ፣ እንግሊዝም እንዲሁ ጦርነቱን ነቅፋ ከአሜሪካ ጎን አለመቆሟ ሀገሪቱን በእጅጉ ያስቆጡ ሀገራትና ውሳኔዎች ሆነው መመዝገባቸውንም ጠቁመዋል ሲል ፎክስ ኒውስ ዘግቧል። ይህን ጨምሮ ኢራንን በጦርነቱ ወቅት አለመውቀሳቸው፣ ከአሜሪካ ጎንም ቆመው አለመገኘታቸው ሀገሪቱ ከህብረቱ ጋር ስለሚኖራት ቀጣይ እርምጃዎች እንድትገመግም ያስገድዳታል ብለዋል ሩቢዮ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም የኔቶ አጋሮችን ፈሪዎች ብለው መጥራታቸውና ህብረቱን የወረቀት ነብር ማለታቸው የሚታወስ ነው። ኢራን አሜሪካን በባለቤትነት የተቆጣጠሯቸውን ግዙፍ የቴክኖሎጂ ኩባንያዎች ለማጥቃት ዛተች። ሰራተኞቻቸውም ኩባንያዎቹ የሚገኙባቸውን ቦታዎች ለቀው እንዲወጡ ማሳስባለች። አናውል ተስፋ ተጨማሪ አለው። የኢራን እስላማዊ አብዮታዊ ዘብ ኃይል በመካከለኛው ምስራቅ የሚንቀሳቀሱና አሜሪካውያን በባለቤትነት የተቆጣጠሯቸው ግዙፍ የቴክኖሎጂ ኩባንያዎችን ኢላማ እንደሚያደርግ በመዛት በእነዚህ ተቋማት ውስጥ የሚሰሩ ሰራተኞችና በአቅራቢያው የሚኖሩ ሰዎች ኩባንያዎቹ የሚገኙባቸውን አካባቢዎች በአስቸኳይ ለቀው እንዲወጡ አሳስበዋል። የወጣው መግለጫ እንዳመለከተው የሽብር ኢላማዎችን በመንደፍና በመከታተል ረገድ ዋናዎቹ አካላት የአሜሪካ የመረጃና የኮሙኒኬሽን ቴክኖሎጂ እንዲሁም ሰው ሰራሽ አስተውሎት ኤአይ ኩባንያዎች በመሆናቸው ከአሁን በኋላ ተቋማቱ ህጋዊ የኢራን ጥቃት ኢላማ ይሆናሉ ብሏል። በተጨማሪም ተጨማሪ የኢራን ከፍተኛ የፖለቲካና መካከለኛ መሪዎች በታቀደ የሚገደሉ ከሆነ ከዛሬ ጀምሮ ቦይንግ፣ ቴስላ፣ ሜታ፣ ጉግል እና አፕልን ጨምሮ 15 በላይ ኩባንያዎችን ኢላማ እንደሚያደርጉ የኢራን እስላማዊ አብዮታዊ ዘብ ኃይል አስታውቋል። ኢራን የየመን ሁቲዎች በቀይ ባህር የንግድ መርከቦች ላይ ዳግም ጥቃት እንዲሰነዝሩ ግፊት እያደረገች መሆኑን ጉዳዩን በቅርበት የሚያውቁ ስማቸው ይፋ ያልሆነ ከፍተኛ የአውሮፓ ባለስልጣን ለብሉምበርግ ገልጸዋል። አሜሪካ ኢራን ላይ የምታካሄደውን ጦርነት የምትቀጥል ከሆነ ሁቲዎች በቀይ ባህር በኩል ያለውን የንግድ መስመር በማወክ ግፊት እንዲፈጥሩ ታስቧል። ሁቲዎች እስራኤል ላይ የሚሳኤል ጥቃት በመሰንዘር በቅርብ ወደ ቀጥተኛ ጦርነት ቢቀላቀሉም በቀይ ባህር መርከቦች ላይ ዳግም ጥቃት ለመጀመር በቡድኑ አመራሮች መካከል የሀሳብ ልዩነት እንዳለ ዘገባው ጠቁሟል። ከዚህ ቀደም ሁቲዎች እስራኤል በጋዛ ፍልስጤማውያን ላይ የምታካሄደውን የንጹሃን ጭፍጨፋ እንድታቆም ግፊት ለመፍጠር በቀይ ባህር የሚያልፉ መርከቦች ላይ ጥቃት መሰንዘራቸው ከፍተኛ ቀውስ ተፈጥሮ እንደነበር የሚታወስ ነው።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ከገቡበት ጦርነት በ2 ወይ በ3 ሳምንታት ጊዜ ውስጥ እንወጣለን አሉ። ኢራን ስምምነት ማድረግ አያስፈልጋትም ሲሉም ተደምጠዋል። ትራምፕ ወደ 5ኛ ሳምንቱ ከገባው ኢራን ጦርነት ጋር በተገናኘ አወዛጋቢ የተባለለትን አስተያየት ሰጥተዋል። ለዝርዝሩ ሄሮዳዊት ንጉሴ ሌሊቱን በጽህፈት ቤታቸው በነበራቸው ጋዜጣዊ መግለጫ ከዚህ ጦርነት በቅርቡ እንወጣለን፣ ምናልባትም በ2 ወይም በ3 ሳምንት ውስጥ ሊሆን ይችላል ብለዋል። አሜሪካ ኦፕሬሽን ኤፒክ ፊውሪ ብላ የሰየመችውን ይህን ዘመቻ ለመጨረስ ከኢራን ጋር የሚሳካ ዲፕሎማሲያዊ ድርድር ማድረግ አስፈላጊ ነው ወይ በሚል ለቀረበላቸው ጥያቄ ትራምፕ ኢራን ስምምነት ማድረግ አያስፈልጋትም የሚልና ከስካሁኑ ንግግሮቻቸው ፍጹም የተለየ ምላሽን ሰጥተዋል። ከዚህ ቀደም ዋሽንግተን ኢራን 15 ነጥብ ያለውን የውጊያ ማቆም እቅድ ካልተቀበለች የጦር እርምጃዎቿን አጠናክራ እንደምትቀጥል የሰጠችውን ማስጠንቀቂያ ያስታወሰው ሮይተርስ የዚህ እቅድ ዋና ዓላማ ኢራን የኒውክሌር መሳሪያ እንዳታበለጽግ ዩራኒየም የማበልጸግ ተግባሯንም እንድታቆምና የሆርሙዝ ወሽመጥን ሙሉ በሙሉ እንድትከፍት ለማስገደድ ነበር። ከዚህ ቀደም የአሜሪካ መከላከያ ሚኒስትር ፕሬዚዳንት ትራምፕ ጦርነቱን ለማቆም ከኢራን ጋር ስምምነት ላይ ለመድረስ ፍቃደኛ እንደሆኑ መግለጻቸውን ዘገባው አስታውሷል። ይህ ጦርነት ሺዎችን አስገድሎ በቀጠናው ተስፋፍቶ የነዳጅ አቅርቦትን አቋርጦና የዓለም ኢኮኖሚን ከፍተኛ አደጋ ላይ ጥሎ ቀጥሏል። በዓለም አቀፍ ደረጃ ቁጥራቸው ቀላል የማይባሉ ሴቶች ልጅ የመውለጃ እድሜያቸው በማዘግየት በእድሜ ገፋ ሲሉ እናት የመሆን ዝንባሌ እያሳዩ መሆኑን የአሶሺየትድ ፕሬስ የጤና ዘገባ አመላከተ። ማሌት ደመላሽ ተጨማሪ አላት። በዘመናዊው ዓለም በተለያዩ ማህበራዊና ኢኮኖሚያዊ ምክንያቶች እርግዝናን ማዘግየት የተለመደ የሆነ ቢመጣም ጤናማ እርግዝና እንዲኖር ከፍተኛ ጥንቃቄና የሕክምና ክትትል እንደሚያስፈልግ ተገልጿል። በእድሜ ገፋ ብለው በተለይም ከ35 ዓመት በላይ የሚያረግዙ እናቶች ከእርግዝና በፊትና በእርግዝና ወቅት ጥብቅ የሕክምና ክትትል ሊያደርጉም ይገባል። እንደ የደም ግፊትና ስኳር ያሉ ተጓዳኝ የጤና እክሎች እንዳይከሰቱ አስቀድሞ መቆጣጠርና መከታተል ለጽንሱም ሆነ ለእናቲቱ ደህንነት ወሳኝ ነው። የተመጣጠነ ምግብ መውሰድ፣ የአካል ብቃት እንቅስቃሴ ማድረግና ከአልኮል እንዲሁም ሲጋራ መራቅ የጤናማ እርግዝና እድልን እንደሚጨምር ባለሙያዎች ይመክራሉ። ምንም እንኳን በእድሜ ገፋ ብሎ ከመውለድ ጋር ተያያዥ ስጋቶች ቢኖሩም በዘመናዊ የሕክምና ሳይንስ ድጋፍና በተገቢው ጥንቃቄ ጤናማ ልጅ መውለድ እንደሚቻል የዘገባው ትንታኔ አመላክቷል። በዘገባው የሴቶች እድሜ ከገፋ በኋላ የመውለድ ፍላጎት መጨመር እንደ ምክንያትነት ካስቀመጣቸው መካከል የተሻለ የትምህርት ደረጃ ያላቸው ሴቶች ለሙያቸው ቅድሚያ በመስጠታቸው ምክንያት መውለድን ወደ ኋለኛው እድሜ የማዘውተር ፍላጎት ይታይባቸዋል። እንዲሁም በቂ የፋይናንስ አቅም እስኪገነባ ድረስ መጠበቅ ሌላኛው ለውሳኔው ምክንያት ሆኗል። ሌላው እንደ አይቪኤፍ ያሉ የህክምና አማራጮች መስፋፋት በ40ዎቹ የእድሜ ክልል ውስጥ የሚገኙ ሴቶች በራስ የመተማመን ስሜት እንዲሰማቸው አድርጓል። በአጠቃላይ ይህ አዲስ ዝንባሌ ከባህላዊ እሴቶችና ከዘመናዊ የአኗኗር ዘይቤ ጋር የተቆራኘ መሆኑን የገለጹት የህክምና ባለሙያዎች ለእነዚህ እናቶች የሚሆን የተለየ የጤና እንክብካቤ ድጋፍ እንደሚያስፈልግም አሳስበዋል። ሳምንቱን በታሪክ የምንቃኝበት ሰዓታችን ላይ ትገኛላችሁ። በዛሬው ሳምንቱን በታሪክ ውስጥ በፈረንጆቹ አፕሪል 1 በእኛ ደግሞ መጋቢት 23 ተከብሮ የሚውለውን አፕሪል ዘፉል ወይም የጅሎች ቀን የዛሬው ሳምንቱን በታሪክ መዳረሻችን ነው። ያዘጋጀችው ሄሮዳዊት ንጉሴ ናት። በስዊዘርላንድ የሚገኘው የስፓጌቲ ዛፍ ብሎ ብዙዎች ከዛፉ ላይ ፓስታ ሲቆርጡ የሚያሳይ የተቀነባበረ ምስል በማጋራት ቢቢሲ በፈረንጆቹ 1953 የሰራው ዜና ኤፕሪል ዘፉልን አስመልክቶ ከተሰሩ ዜናዎች መካከል በቀዳሚነት ይጠቀሳል። በ1965ም እንዲሁ በቴሌቪዥን ሽታን ማስተላለፍ የሚችል ቴክኖሎጂ በማለት ቢቢሲ ያዘጋጀው ቃለ መጠይቅ እንዲሁ የብዙዎችን ትኩረት የሳበና አይረሴ ሆኖ በታሪክ የተቀመጠ የኤፕሪል ዘፉል ገጠመኝ ነው። በዘጋርዲያን በፈረንጆቹ 1977 ልክ በዛሬው ዕለት የውሸት የጉዞ ታሪክ በመፍጠር በአማርኛ በሁለት ነጥብ ከሰረዝ ቦታ የምንጠቀምበትን በእንግሊዘኛ ደግሞ ሰሚኮለን የሚባለውን ስርዓተ ነጥብ ቅርጽ የያዘ ሳንሰሪፍ የተባለ ስያሜ ስለተሰጠው ደሴት የተሰራው ዜናም የዛሬዋ ቀን ዓለም አቀፋዊ ትዝታ ነው። ኤፕሪል ዘፉል መቼ መከበር እንደጀመረ የሚገልጽ ማስረጃ እስካሁን ባይገኝም የታሪክ ተመራማሪዎች ግን የተለያዩ መላምቶችን አስቀምጠዋል። የመጀመሪያው ሀሳብ ዘጠነኛው የፈረንሳይ ንጉስ ቻርልስ በ16ኛው ክፍለ ዘመን አዲስ ዓመትን በኤፕሪል ወር ከማክበር ወደ ጃንዋሪ ወር እንዲከበር የሚል ስርዓት ከሰራ በኋላ በኤፕሪል ሊከበር የነበረውን አዲስ ዓመት ኤፕሪል ዘፉል ብለው እንደሰየሙት የሚጠቅስ ሲሆን በሌላ መንገድ ደግሞ በማርች ወር መጨረሻ በጥንታዊ ሮማውያን ዘንድ ይከበሩ ከነበሩ እንደ ሂላሪያ ካሉ ባህላዊ ክብረ በዓሎች ጋር ተያይዞ ከሚደረጉ የሳቅ የመሸዋወድና የጨዋታ ጊዜያት ጋር ታሪካዊ ግንኙነት እንዳለው ይጠቀሳል። የዛሬውን የፈረንጆቹን ኤፕሪል 1ን በማስመልከት ሚዲያዎች ቀኑ በዓለም ዙሪያ እንዲታሰብ ያደረጉትን አስተዋጽኦ በመዳሰስ የዛሬውን ሳምንቱን በታሪክ በጥቂቱ አስቃኘናችሁ። ወደ ቢዝነስ ዘገባዎች አልፋለሁ። በመካከለኛው ምስራቅ ባለው የጸጥታ ቀውስ ሳቢያ በተፈጠረው የባህር ትራንስፖርት መስተጓጎል ምክንያት ለኢትዮጵያ የውጭ ንግድ ምርቶች የሚውሉ ባዶ ኮንቴነሮች አቅርቦት ላይ ከፍተኛ እጥረት መፈጠሩን የኢትዮጵያ ማሪን ታይምስ ባለስልጣን ገልጿል።
ባለስልጣኑ ለኢትዮጵያ ጉምሩክ ኮሚሽን በላከው ይፋዊ ደብዳቤ እንደገለጸው በርካታ የመርከብ ድርጅቶች ወደ ጅቡቲ ወደብ በሚያደርጉት ጉዞ ላይ የደህንነት ስጋት ስላላቸው የአቅርቦት መዛባት ታይቷል። ለእነዚህና ሌሎች የቢዝነስ ዘገባዎች ማን ይደመላሽ። በመካከለኛው ምስራቅ ባለው የጸጥታ ቀውስ ሳቢያ በተፈጠረው የባህር ትራንስፖርት መስተጓጎል ምክንያት ለኢትዮጵያ የውጭ ንግድ ምርቶች የሚውሉ ባዶ ኮንቴነሮች አቅርቦት ላይ ከፍተኛ እጥረት መፈጠሩን የኢትዮጵያ ማሪታይም ባለስልጣን አስታወቀ። ባለስልጣኑ ለኢትዮጵያ ጉምሩክ ኮሚሽን በላከው ይፋዊ ደብዳቤ እንደገለጸው በርካታ የመርከብ ድርጅቶች ወደ ጅቡቲ ወደብ በሚያደርጉት ጉዞ ላይ የደህንነት ስጋት ስላላቸው የአቅርቦት መዛባት ታይቷል። በተለይም ወቅቱ ከፍተኛ መጠን ያለው የቡና ምርት ለዓለም ገበያ የሚቀርብበት ወቅት በመሆኑ ችግሩን ለመቅረፍ የጉምሩክ ኮሚሽንና ሌሎች ባለድርሻ አካላት አስቸኳይ ድጋፍ እንዲያደርጉ ጠይቀዋል። አስመጪዎች እነዚህን ኮንቴነሮች በፍጥነት አውጥተው ተመላሽ እንዲያደርጉ ክትትል እንዲደረግና ኮንቴነሮቹ ለውጭ ንግድ እንዲውሉ አስፈላጊውን ርብርብ እንዲያደርግ ለጉምሩክ ኮሚሽን ባለስልጣኑ ጥሪ አቅርበዋል። ስታርባክስ የአየር ንብረት ለውጥን ለመቋቋም ለኢትዮጵያና ለሌሎች ሀገራት 50 ሚሊዮን የቡና ችግኞችን ሊለግስ ነው። ስታርባክስ የአየር ንብረት ለውጥን ለመቋቋም የሚያስችል ሰፊ የዘላቂነት እቅድ ይፋ ያደረገ ሲሆን ለኢትዮጵያ የቡና አርሶ አደሮች 50 ሚሊዮን ችግኞችን ለማከፋፈል ቃል ገብቷል። ይህ እርምጃ የኢትዮጵያን የቢሊዮን ዶላር የቡና ኢንዱስትሪ ከከፍተኛ ሙቀትና ካልተረጋጋ የዝናብ ሁኔታ ለመጠበቅ እንዲሁም የአረቢካ ቡና መገኛ የሆነችው ኢትዮጵያ በዓለም አቀፍ ምርት ያላትን ግንባር ቀደም ሚና ለማስቀጠል ያለመ ነው። በዚህም ኩባንያው የችግኝ ልገሳ ከሚያደርግባቸው ሀገራት መካከል ኢትዮጵያ፣ ታንዛኒያ፣ ኢንዶኔዥያ፣ ኮሎምቢያ፣ ኮስታሪካና ሆንዱራስ ይገኙበታል። መረጃው የኢትዮጵያን ቢዝነስ ሪቪው ነው። የኢራን ጦርነት በዓለም አቀፍ ደረጃ የነዳጅ ዋጋ እንዲጨምር ማድረጉን ተከትሎ በአሜሪካ የቤንዚን ዋጋ ከ2022 ወዲህ ለመጀመሪያ ጊዜ በአንድ ጋሎን $4 በላይ መሆኑ ተገለጸ። ከኢራን ጋር ያለው ጦርነት የዓለምን የነዳጅ አቅርቦት እያስተጓጎለ ባለበት በዚህ ወቅት በአሜሪካ የቤንዚን ዋጋ $4 ገደብን ያለፈ ሲሆን በአንድ ወር ውስጥ ብቻ የ35% ጭማሪን አሳይቷል። ይህ መናር አሜሪካውያን ተጓዦችን መጉዳቱ ብቻ ሳይሆን የዓለም አቀፍ የመርከብና የምግብ ትራንስፖርት ወጪን በመጨመር አሁን ያለውን የኑሮ ውድነት ችግር ይበልጥ እንዲባባስ እያደረገው ነው። በዚህም ምክንያት በአሜሪካ የአንድ ጋሎን ቤንዚን አማካኝ ዋጋ ከ4 ዓመታት ወዲህ ለመጀመሪያ ጊዜ $4.2 ገብቷል። እንደ አውቶሞቢል ማህበሩ መረጃ ከሆነ ይህ ዋጋ ጦርነቱ ከመጀመሩ በፊት ከነበረው ጋር ሲነጻጸር $1 በላይ ጭማሪን አሳይቷል። ለዚህ የዋጋ መናር ዋነኛው ምክንያት የነዳጅ ዝውውር ወሳኝ የሆነው የሆርሙዝ ወሽመጥ ላለፈው 1 ወር ተዘግቶ መቆየቱ ሲሆን ይህም በመካከለኛው ምስራቅ ያለውን የነዳጅ ምርትና ትራንስፖርት እንዲስተጓጎል አድርጎታል። ፕሬዚዳንት ዶናልድ ትራምፕ ሁኔታው ጊዜያዊ ነው ቢሉም የኢኮኖሚ ባለሙያዎች ግን የዋጋ ግሽበቱ የዜጎችን የመግዛት አቅም በመቀነስ በኢኮኖሚ ላይ ከፍተኛ ጉዳት ሊያደርስ እንደሚችል በማስጠንቀቅ ላይ ናቸው። መረጃው የቢቢሲ ነው። ስትከታተሉ የቆያችሁት ከቻናሉ ቴሌቪዥን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎቹን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። መልካም ጊዜ